ገንዘብ የገንዘብን ችግር አይፈታም። በደንብ አዳምጡኝ። አሁን ላይ ገባን ይችላል። እኔ በወቅቱ ይሄን አንደርስታንድ ሳደርግ ነው የተቀየርኩት። ገንዘብ ለምን የቤት ኪራይ ሲቸግረኝ ከየት ገንዘብ ላምጣና የቤት ኪራዩን ልክፈል? ለካ ገንዘብ አይደለም የቤት ኪራይ የመክፈል ብቃቴ እስካልጨመረ ድረስ ገንዘቡን ሰርቼ ላምጣው፣ ከሰው ላይም ልበደረው፣ መንገድ ላይ ፈልጌም ላምጣ ወይም ሰርቆም የሆነ ያ ሰው ያመጣው የገንዘብ ችግሩ ግን ይቀጥላል። ስለዚህ ገንዘብ የገንዘብ ችግርን አይፈታም። እንዴ እኔ እኮ ገንዘብ ሲያጥረኝ ተበድሬ ትራንስፖርት ከፍዬበታለሁ፣ ተበድሬ የቤት ኪራይ ከፍያለሁ፣ ስለዚህ ፈቶታል ወይንስ ችግሩ ተራዘመ ነው የሚባለው? ችግርን መፍታትና ችግርን ማራዘም ይለያያል። ዛሬ አከራይ ነው የጠየቀኝ፣ ነገ ጓደኛዬ ነች ደውላ የምትጠይቀኝ። ችግሩ ምን አደረኩት? አራዘምኩት ነው። ስለዚህ ችግርን ማራዘም ሳይሆን መፍታት መለማመድ አለብን። ገንዘብ የገንዘብ ችግርን አይፈታም። ሌላው ዕውቀት የገንዘብን ችግር አይፈታም። ይህን ለማወቅ ከፈለጋችሁ መርካቶ፣ መጀመሪያ የተቀጠርኩት መርካቶ አንዋር መስጊድ ብራንች ኮመርሻል ባንክ ኦፍ ኢትዮጵያ ነው እና ዲፕሎማ ዲግሪ ያለን ሰዎች ገንዘብ ለመያዝ እዛ ቁጭ ብለናል። እንዳለ የሚመጡት አልተማሩ። ማንን ጨምሮ የመጀመሪያ ካስተመር እኔ በቅርብ ማቀው የመደን ዲኮር ባለቤት ስማቸው ጠፋብኝ። ምንድነው ብርቱካን በማዞር ነው ንግድ የጀመሩት። ከዛ መደን ዲኮር በወቅቱ ማውራቸው የዛሬ 24 ዓመት ነው 300,000 ብር ብድር ተበድረው የብድር ፋይልም ሰራው ነኝ። 300,000 ብር ማለት ሀገር ነው። አሁን 300 ሚሊዮን ለማለት ነው። ሀገር ይበደራል ሰው። ማን ነው የሚዝላቸው? እኛ የተማርነው ሰዎች ሃርድ ወርክ ጠንካራ ሰራተኝነት የገንዘብ ችግርን እንዴት ጠንክሮ መስራት አይደለም። ጠንክሮ በመስራት ቢሆን ኖሮ ዓለማችን ጠንክሮ በመስራት ገንዘብ ካልፈታው ዕውቀት ካልፈታው ምንድን ነው የሚፈታው? የገንዘብ ችግር ገንዘብ